ማህደር በስተመጨረሻ የመጣችበት ዓላማና እንዲሁም ተንኮልና ሴራ ሲጋለጥባትና ጉዷ ሲዘረገፍባት አሁን ከቤት ጠፍታ እብስ ብላ ሄዳለች። ሌላው ጉዳይ ደግሞ ሀብል ከዚህ በፊት ወይዘሮ መነንን እባክሽ እማዬ ለራስሽ ጥቅም ብለሽ እኔን ጉድ ውስጥ አታስገብኝ እያለች ስትለማመጣት ብትቆይም ከዚህ ድርጊቷ ልትታቀብ ባለመቻሏ አሁን ላይ ሀብል የወይዘሮ መነንን ተንኮልና እቅዷን ዘረጋግፋ ለአቶ እስክንድር ተናግራለች። ሌላው ጉዳይ ደግሞ አሁን ላይ ወይዘሮ መነን ያጸደን ሴራና ተንኮል በተለይ ደግሞ በአንድም በሌላ መንገድ ማህደርን እዚህ ቤት አምጥታ የሀብቱ ተቀራማች ማለትም የአቶ እስክንድርን ሀብት ለመካፈልና እስከ መጨረሻው ደግሞ የሀብት ባለቤት ለመሆን ያሰበችውን ያቀደችውን ተግባሯን እጅግ ዘረጋግፋ ወይዘሮ መነን አጋልጣለች። አሁን ላይ እዝራ የሚይዘውን የሚጨብጠውን አጥቷል። በተለይ ደግሞ የአባቱ ጉዳይ እጅግ ያስጨንቀዋል። ታዲያ በዚህ ጉዳይ አቶ እስክንድር በጣም ተጨንቀው በጣም ተናደው እዚህ ቤት ምን እየተካሄደ እንደሆነ እንኳ ለመረዳት እንዲህ የሚያስረዳቸውና ስለ ጉዳዩ የሚነግራቸው ሰው ጠፍቶ አንድም ወይዘሮ መነንን በሌላ በልኩ ደግሞ አጸደን እንዲሁም ደግሞ ልጁን መርሲን ቢጠይቃትም አንድም እንኳ ይህ ነው ብሎ በውል ሊያስረዳው የሚችል አንድም ሰው አላገኘም። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ሀብል ክፍል 4 ሀብል ድራማ ክፍል 5 አበይት ትዕይንቶችን የምንነግራችሁና ወደ እናንተ ወደ ተመልካቾቻችን የምናደርስ ይሆናል። ከዚህም በተጨማሪ በቀጣይ ክፍል 6 ላይ የሚከሰቱ ቅድመ ሁኔታዎችን ለእናንተ ልናደርስላችሁ ወደድን። ታዲያ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። ታዲያ ባለፈው ክፍል 4 ላይ እንደተመለከትነው ማህደር ከዚህ ቤት ወጥታ ለመሄድ ሻንጣዋን ጠቅልላ እባክን አሰናብተኝ አባባንም እንዲሁም ደግሞ እዝራንም አሰናብቱ ብላ በቤተሰቡ መሃል ጥያቄ አቅርባ ነበር። ነገር ግን ይህ ጉዳይ እጅግ አሳሳቢና ደግሞም ከሀብል ጋር የተገናኘ በመሆኑ ሀብል በዚህ ጉዳይ ራሷን ንጹህ ለማድረግ እንዲሁም ደግሞ ከዚህ በፊት እዝራ በነገራት ጉዳይ እጅግም ተጸጽታ ከዚህ ቀደም በጣም የሚዋደዱ የረዥም ጊዜ ፍቅረኛ መሆናቸውን ስለነገራት እሷም ከዚህ ህይወት ለመውጣት ራሷን ነጻ አድርጋ እነሱ እንዲፋቀሩ እንዲሁም ደግሞ በጥንቃቄ አቶ እስክንድር ጤናቸውን ጉዳይ በማይጎዳ መልኩ ነገሩን ሁሉ ለመፍታት ትሞክራለች። ታዲያ ፈጠን ብሎ አሁን ላይ እዝራ ማህደር አሁን ቀስ ብለሽ ወደ ክላስሽ ግቢ፣ ጉዳዩን ቀስ ብለን እንወያይበታለን ሲላትም ሀብልም ከዚህ በኋላ ስለ አንቺ ጉዳይ በቃኝ በማለት ወይዘሮ መነንን ልጅቷን እንዴት ስታሰቃያት እንደነበረ እስኪ ተናገሪ በማለት አቶ እስክንድር ፊትም አዋርዳታለች። አሁን ላይ ወይዘሮ መነን እጅግ በጣም ተበሳጭታና ተናዳ ሀብል ላይ ማህደርን እንዴት ታስቀሪያታለሽ? እኔን ባለቤቴ ፊት ማዋረድሽ ሳያንስ ማህደርን እንዴት እንድትቆይ ታደርጊያታለሽ? በማለትም ትጮህባትም ጀመር። አሁን ላይ ወይዘሮ መነን ሀብልን እያስፈራራችና እንዲሁም ደግሞ ጉረሯን ለማንቅ እየሞከረች የተሰሚኛለሽ፣ ከዚህ በኋላ ለእስክንድር ነግሬ እዛ ወደዛ ጎዳና ላይ አሽቀንጥሮ እንዲጥልሽ አደርጋለሁ በማለት ብታስፈራራትም ነገር ግን ሀብል ይሄማ ቢሆን በምን እድሌ በማለት በደስታ አቀበለዋለሁ የማለት ስሜት ጥያቄውንም ትመልስላታለች። ግን ደግሞ ችግሩ አንቺ ታወሪያለሽ እንጂ እቺ ተግባር ላይ የለሽበትም። ብትነግሪውና እንዲህ ከዚህ ቤት ቢያስወጣኝማ በምን እድሌ፣ አሁንም ቢሆን የምታደርጊያቸውን መጥፎ ነገሮች እስካላቆምሽ ድረስ ለአቶ እስክንድር መናገሬን እቀጥላለሁ ስትልም አሁን አስጠንቅቃታለች። ታዲያ ለእስክንድር ነግሬ ከዚህ ቤት እንዳለቀቁና አውጥቶ አሽቀንጥሮ ይጥልሻል በማለት ሀብልን ብታስፈራራትም ነገር ግን ሀብል የምትፈራና አሁን ላይ ምንም የማይመስላት አታስቢ፣ ጊዜው ሲደርስ እኔ ሁሉንም ሚስጥር ራስ ያፈነደዋለሁ ብላታለች። ደግሞ አንድ ነገር ልንገርሽ፣ እኔ እዚህ ቤት እስከ ዛሬ ድረስ የቆየሁት ላንቺ ብዬ ሳይሆን አባቱን ላለማስከፋት የማይፈልገው ትዳር ውስጥ ለገባው ለእዝራ ብዬ ነው። አሁን ጦርነቱ ተፋፍሟል። በተለይ ደግሞ በወይዘሮ መነንና በሀብል መካከል እንዲሁም ደግሞ በሀብልና በአጸደ መካከል፣ ሌላ መልኩ ደግሞ በማህደርና በአጸደ መካከል ያለው ጦርነትና ልዩነት እየሰፋና በጣሙኑ እያስጨነቃቸው ይገኛል። አሁን ላይ ወይዘሮ መነን ወደ ኩሽና ሄዳ ማህደር እንደጠፋች ካረጋገጠች በኋላ በቀጥታ ወደ ሀብል ቢሮ ገባችና ማለትም ወደ ሀብል መኝታ ክፍል ገባችና
ይኸውልሽ ሀብሌ፣ አንዷ መዥገር ተነቅላለች፣ አንዷ ደግሞ በቅርቡ ትነቀላለች። ስለዚህ ለእኛ ጥሩ እየሆነልን ነው በማለትም ስታበስራት፣ ነገር ግን በጭራሽ ይህ ደስታ ሊፈጥርባት ያልቻለው ሀብል ከዚህ ቤት ገና ብዙ የሚነቀሉ መዥገሮች አሉ በማለትም ታጣጥልባታለች። ታዲያ አሁን ላይ ወይዘሮ መነን ፍላጎቷና እንዲሁም ደግሞ አሁን ላይ እያደረገችው ያለችው የእንጀራ እናት ተብዬ በኋላ አቶ እስክንድር ሲሞቱ እኔ ያለ ሀብት እንዳልወጣ ስጋት ስላለባት ነው ሀብልን እንግዲህ ከዚህ ቤት ለእዝራ ሚስት አድርጋ እንድትድራላትም አቶ እስክንድርን ያግባባቸው። ታዲያ ይህንን ጉዳይ ለማስፈጸም የግዴታ ሀብልን ማሳመንና እንዲሁም ደግሞ አሁን ላይ እዝራን ጠበቅ አድርጋ እንድትይዘውና ባሏ እንድታደርገው ትፈልጋለች። ነገር ግን አሁን ላይ ሀብል ከዚህ በፊት እዝራ የነገራት ከዚህ በፊት ቀደም ብለው ከማህደር ጋር የረጅም ጊዜ ፍቅረኛሞች እንደሆኑ ስለነገራትና በፍጹም እሷን ሚስቱ አድርጎ ለመቀበል እንደማይችል ስላስረዳት እዚህ ቤት የምትወጣበትን መንገድ እያፈላለገችና እየተጠባበቀች ትገኛለች። ታዲያ ሀብልም እና ይህንን አስቀያሚ ህልምሽን ለማሳካት እኔ እዚህ ቤት ውስጥ ያለ ባህሪ ቤት ሁሉንም ሰው እያታለልኩና እየዋሸው መኖር አለብኝ ስትልም ለወይዘሮ መነን ከባድ ጥያቄም ትሰነዝራለች። ታዲያ በማስቀጠልም ቆይ ለምንድን ነው ግን ሁሉንም ጉድሽን ለእዝራም አልነግረው ስትል ጮህ ብላ ስታወራ፣ ኧረ ቀስ በይ ይሰማናል። ቆይ ምን ሆነሽ ነው? እዝራ እንዲሰማሽ ነው እንዲህ እንደዚህ ጮህ እያልሽ የምታወሪው? ስትልም ወይዘሮ መነን ሀብልን ትነግራታለች። ታዲያ ሀብልም ነገሮች ሁሉ እጅግ ሰልችተዋትና በጣም ተማራ፣ አሁንስ ምን አለ የነ ማህደርን ሚስጥር በር ስር ሆኖ እንደሰማቸው የእኛን ሚስጥር እዚህ በር ሆኖ እዝራ በሰማን። አሁን ላይ አጸደ ተንኮሏና ሴራዋ ስለተጋለጠባት እንዲሁም ደግሞ በበር ስር ሆኖ ከዚህም በተጨማሪ ደግሞ አሁን ላይ ማህደር ከዚህ ቤት ስለወጣች እጅግ ተጨንቃለች። ወይኔ አጸደ፣ ወይኔ ውሃ በላሽ፣ ሚስጥርሽን በሙሉ እዝራ አወቀብሽ። ቆይ ግን ምን ሆኜ ነው ያን ሁሉ ሚስጥር ኪሽን ውስጥ ሁኜ ሳወራ እንዴት እዝራ ይሰማኛል ብዬ አልጠረጠርኩም። አጸደ፣ ምን አይነት ስህተት ነው የሰራሽው? ምን አይነት እያለች አሁንም እራሷን እየወቀሰች ትገኛለች። በቃ ይህንን የሚያክል ሚስጥር ለዛውም ከሰራተኛ ጋር ታወሪያለሽ? አሁንም ቢሆን የበሰበሰ ዝናብ አይፈራም ነውና ነገሩ። እዝራ ሳይቀድመኝ ለእስክንድር ሁሉ ነገር ቀድሜ መናገር አለብኝ ስትል ከአጠገቧ እዝራ ይደርሳል። ካልሆነማ ዋበላሽ። ታዲያ ከአጠገቧ የተገኘው እዝራም ምን ልትወይ ነው እባክሽ? ታዲያ ጸደም የሌባ አይነ ደረቅ እንዲሉ፣ ቆይ አንተ ግን እንዴት ነው የኔ ጥፋት ብቻ ታየህ? የእንጀራ እናት ተብዬዋና ሙሽራዋ ግን ያንተን ውርስ ለማግኘት የሚጎነጉኑትን ሴራ ግን አታውቅም። የእነሱ ጥፋትም አይታይህም። ታዲያ እዝራም ቀበል አለና አጸደ፣ የራስሽን ጥፋት ለመሸፋፈን ለምንድን ነው የሰውን ስም በከንቱ የምታጠፊው? ሲል ጉዳዩን ያጥላላባታል። ታዲያ እሷ በጣም ተናዳና ተበሳጭታ እንደፈቀደ እነሱም አንድ ቀን ሊጋለጡ ይችላሉ። እኔ ግን ብመኝ የወንድሜን ሀብት ነው። ቤተሰቦቼ በሙሉ እኮ ሀብትና ንብረታቸውን ለሱ ብቻ ነው ያወረሱት። እኔ በስሜ ምን አለኝ? ከስሜና ከሲም ካርድ ውጪ በስሜ ምን አለኝ? ልጃችን ነገ የት ትወርቃለች ብለው እንኳ አልተጨነቁልኝ። ታዲያ እዝራም በጣም ተበሳጭቶ ቢገባሽ የወንድምሽ ማለት ያንቺ ነው። ታዲያ እዝራም በዚህ ብቻ አላበቃም፣ ቀጭን ትዕዛዝን አስተላልፏል። ከቻልሽ ከዚህ ቤት ለቀሽ ውጪ። መቼም ሀብትና ንብረቱ በእኔ ስም እንደሆነ የዘነጋሽው አይመስለኝም። አቶ እስክንድር ከውጭ ሲገቡ ቤት ውስጥ ሲገቡ የተመለከቱት ነገር እጅግ ለማመን ከብዷቸው ወይዘሮ መነንና አጸደ ጎን ለጎን ተያይዘው እየተቦጫጨሩና እየታገሉ ነበር። ታዲያ በዚህ እጅግ የተደናገጡትና በጣም ግራ የተጋቡት አቶ እስክንድር ራሳቸውን ስተው ይወድቃሉ። ነገር ግን ከአፍታ ሰዓታት በኋላ አቶ እስክንድር ከወደቁበት ማለትም ራሳቸውን ስተው ከነበሩበት እጅግ የተወሰነ አገግመው ቤተሰቡን ቁጭ አድርገው ወይዘሮ መነንን በአንቺና በአጸደ መካከል የተፈጠረውን ግብግብና እንዲሁም ደግሞ ቅራኔ ካልነገርሽኝ ሁለታችሁም እዚህ ቤት መሰናበታችሁ ነው በማለት ያስጠነቅቃቸዋል። ሌላው ጉዳይ ደግሞ የእዝራ እህት ሜርሲ ነች። ሜርሲ አሁን አጸደ በሰራችባት መርዝም አማካኝነት ወይዘሮ መነንንም እንዲሁም ደግሞ ሀብልንም እንደ አይንና አፈር እጅግ በጣም ተጠላቸዋለች። አሁን ላይ እዝራ የወይዘሮ መነንንም እንዲሁም ደግሞ የአጸደንም ሻንጣ አዘጋጅቶ ሁለታቸውን ይጠራቸዋል። ታዲያ ሁለቱም በተጠሩት መሰረት እየተሯሯጡ ወደ እዝራ ይመራሉ። ሲመጡ ያዩትን የተመለከቱትን ማመን አቅቷቸዋል። ሁለቱም ሻንጣቸው ተዘጋጅቶ በተለይ ደግሞ ከቤት ወጥቷል።
ምን እያደረክ ነው? ምን እየሰራህ ነው? በማለት ሁለቱም ሲጠይቁት ምን እያደረግኩ እንደሆነማ ለእናንተ ለሁለታችሁም ግልጽ ነው። ታዲያ ሁለቱም ቢበጣጠሱበትም ነገር ግን እዝራ አንዴ ወስኗንና ከውሳኔው ፍንክች ሊል አልቻለም። ነገር ግን ወይዘሮ መነን አሁን እስክንድር ሳይመጣ በልመልሰህ እንዳወጣህ አድርገህ ወደ ነበረበት ቦታ መልሰው ትለዋለች። ነገር ግን አቶ እዝራ ይህንን ነገር ማድረግ አልችልም፣ አዝናለሁ፣ ያለ ፈቃዳችሁ ስላወጣሁት ግን በጣም ይቅርታ በማለትም ይመልስላቸዋል። ታዲያ በማስከተልም አሁን ላይ እስክንድርም ቢሆን ምንም ማድረግ አይችልም። ታዲያ መነንም ቆይ እንዴት ምን አደረገች ቢልህ ምን ልትለው ነው የሚለውን ጥያቄ ታቀርባለች። ታዲያ አጸደም ሳትጠየቅ ጥያቄውን እንዲህ ስትልም ትመልሳለች። ለገንዘብ ብላ ያለ ፍላጎቴ ዘመዷ እንዳረችለት ነው እንጂ የሚላት ሌላ ምን ይላል? ስለዚህ ይቺ ሀብል የምትባል ሴትዮ ከዚህ ቤት መውጣት አለባት ማለት ነው ስትልም ታስቀጥላለች። ሀብልን ከዚህ ነገር ውስጥ አታስገቢያት በማለት አቶ እዝራ ይናገራል። ታዲያ አጸደም እጅግ በጣም ተበሳጭታና ተናዳ ማለት እሱ ዋናዋ ተቀምጣ እኛ ተባረን እሷ እዚህ ልትቀር ነው ማለት ነው? እንደዛ ነው ነገሩ። ስለዚህ አባዬ እናንተ ጋር እየኖረ ጤንነት እየተሰማው አይደለም። ስለዚህ እናንተ ከዚህ ቤት ዘወር ማለት አለባችሁ በማለትም የመጨረሻ ማስጠንቀቂያውን ይናገራል። ሌላው ጉዳይ ደግሞ የእዝራ እህት ወይዘሪት መርሲ አሁን ላይ ከመምጣቷ ጀምሮ ዓይንሽን ላፈር ያለቻት ሀብልን እጅግ በጣም ትጠላታለች። እሺ የኛ ዘመናይ በአንቺ የተነሳ ቤቱ ተበጥጧል፣ አንቺ እዚህ ዘና ትይልኛለሽ። ጥፋትሽማ ያለ አቅምሽና ያለ ደረጃሽ እዚህ ቤት ሙሽራ ሆነሽ መግባትሽ ነው። ለማንኛውም አንቺ አይደለም ለሙሽርነት ለሰራተኝነት እዚህ ቤት አትመጥኝም በማለት በጣም ጸያፍ ቃልን ሜርሲ ለሀብል ትናገራለች። ታዲያ በማስቀጠልም ሜርሲ ለማንኛውም ሹክክ ብለሽ እንደገባሻት ሹክክ ብለሽ ከዚህ ቤት ትወጫታለሽ። ነገር ግን ይህንን ጉዳይ በጣም የምትፈልገውና ከዚህ ቤት መውጣት በጣም ናፍቆት የሆነባት ሀብልም ለማንኛውም ትንሽ ጊዜ ታገሽ እንጂ እኔ ራሴ እወጣልሻለሁ። ታዲያ ሀብልም ይልቅ አይምሮ ካለሽ ለዛ ለታማሚው አባትሽ አስቢለት፣ በእናንተ ችግር እድሜውን ባታሳጥሩት ጥሩ ነው በማለትም ሜርሲን ታስጠነቅቃታለች። ታዲያ ሀብል ስለዚህ ጭቅጭቃቸውና ማለትም ስለ ጥላቻቸው ለእዝራ ብትነግረውም ነገር ግን እሷም አሁን ላይ በዚህ ቤት የምትወጣበትን መንገድ እየፈለገችና እያፈላለገች ትገኛለች። ነገር ግን አሁን ላይ አስሯትና ይዟት ያለው ጉዳይ የአቶ እስክንድር ጉዳይ ነው። ታዲያ ከእዝራ ጋር እየተነጋገሩ አባትህ ግን የእውነት አባትህ ለመኖር 6 ወር ብቻ ነው የቀራቸው? እሱ እንደነገረኝ ከሆነ እንደዛ ነው። በዛ ላይ ደግሞ የሕክምና ውጤቱን አይቼዋለሁ በማለትም እዝራ ለሀብል ይመልስላታል። ለማንኛውም የሰውን ልጅ ዕድሜ የሚወስነው ፈጣሪ ብቻ ነው። ደግሞ አባትህ ሲበዛ መልካም ሰው ናቸው። ታዲያ እዝራም አሁን ላይ አባቴ ብቻ ደስተኛ ሆኖ እንዲሞት ነው ፍላጎቴ። ታዲያ ሀብልም ግን እኮ እየሄድንበት ያለው መንገድ ትክክል አይደለም። ምናልባት እኔ እናንተ እየሄድንበት ያለው የውሸት ባልና ሚስት መሆኑን ያወቁ ቀን እንዳይሰበሩ ፈራለሁም ትለዋለች። በፍጹም ይህንን ጉዳይማ ማወቅ የለበትም። ቅድም እንኳ አክስቴ አጸደና መነን ሲጣሉ አይቶ ከሞት አፋፍ ደርሶ ነው የተመለሰው ይላታል። ሌላው ጉዳይ ደግሞ አሁን ሜርሲ ወደ ወይዘሮ መነን ዙራለች። ልክ እንደ ጥፍር ቆሻሻ ያክል እንኳ የማትቆጥራት ወይዘሮ መነንን እጅግ ታጥላላታለች። እንደ እናቷ አይደለም እንደ ሰራተኛዋ አይታ ለመቀበልም እጅግ ይከብዳታል። ታዲያው ላይ ወይዘሮ መነን ልክ እዝራ አውጥቶት የነበረውን ሻንጣ በመመለስ ልብሷን እየሰቀለችና እያስተካከለች ባለችበት ሁኔታ ወይዘሮ መርሲ ገባና ምንድነው ልብሰሽን የምትሰቂው? አሁን መልሰሽ ልታወርጂው ነገር መውጣትሽ ላይ ቀር ለምንድን ነው የምትሰቂው? ትላታለች። በአጸዳ ትምጭብኝ፣ አጸደ ማለት እኮ አክስቴ ናት። አንቺ ግን በቅርቡ ከዚህ ቤት ምንጥቅ ብለሽ እስከ ግብረ አበረሽ ትወጫለሽ በማለት ስታጥላላትና ስትዝትባት እጅግ በማስመሰልና ነገሮች ሁሉ እንደተፈጠሩ በማድረግ ወይዘሮ መነን ልክ ልትመታት እንደዛተችባት እያለቀሰች አቶ እስክንድር ይገባል። ታዲያ አቶ እስክንድርም እናትሽ እኮ ናት ሜርሲ፣ አሁን ምንም አልፈልግም ይቅርታ ጠይቂያት ሲላትኝ ከዚሁ አንገቴ ይከላን እንጂ ይቺን አስመሳይማ ይቅርታ አልጠይቃትም ትለዋለች። በማስቀጠልም ወይዘሮ መነን ለአቶ እስክንድር እዝራ ውጭ እንዳላትም አስጠንቅቃ ትነግረዋለች። ነገር ግን ለእዝራ እንዳይነግረውም ማወቅ የሌለባትን ትልቅ ሚስጥር ስላወቀችበት ከዚህ ቤት ውጭ እንዳላትም ለአቶ እስክንድር ታስረዳለች። በማስቀጠልም የሱንም የቤተሰቡንም ክብር ገደል ጥሎ የነበረው አጸደ ነች በማለት ትጀምራለች። እዚህ ቤት ከመምጣቷ በፊት ማህደር የቡና ቤት ሰራተኛ ነበረች። ነገር ግን አጸደ
ራሷ መንገድ ለራሷ ጥቅም ስትል እዚህ ቤት እንዳስገባቻት ዘርዝራ ትናገራለች። ታዲያማ ከዚህ በማስቀጠል አሁን ላይ ዕዝራ ከየትና እንዴት እንደመጣች ሲያቅ እዚህ ቤት መንጥቆ አስባረራት ትለዋለች። በዚህ ጉዳይ እጅግ ተናዶ በጣም ተበሳጭቶ አቶ እስክንድር ዕዝራን ሂዶ ጉሮሮን አነቀው። ምን ሊፈጠር እንደሚችል ከዚህ በኋላ የሚቀጥለው ክፍል የምንመለከተው ይሆናል። ውድ